ሰላም ሰላም እንዴት ናችሁ? የገብሬ ቱቶሪያል ቤተሰቦች ዛሬ ይዤላችሁ የመጣሁት አንድ መሪ ሊያውቃቸው የሚገቡ ናቸው ብዬ ያሰብኳቸውን ጥያቄዎች ነው። ጀስት ኮምፒተንሲ ታይፕ ኦፍ ኩዌሽን ነው። ማንኛውም በምርምነት ደረጃ ብቻ ሳይሆን ተማሪም ሆኖ የሰራተኛ ሆኖ እነኚህ ጥያቄዎች ቢያውቃቸውና በእነኚህ ጥያቄዎች ቢለማመድ የመለማመጃ ጥያቄዎች ናቸው ብዬ ነው የማስበው። እነኚህን ጥያቄዎች ዛሬ ይዤላችሁ መጥቻለሁኝ። አብረን እንቆይ። አመሰግናለሁ። ጥያቄ ቁጥር 1 ስትራቴጂክ ሊደርሺፕ ከተለመደው አስተዳደራዊ ስራ ትራዲሽናል አድሚኒስትሬሽን ማኔጅመንት የሚለየው ምንድን ነው? መደበኛ የቢሮ ስራዎችን የስራዎችን መቆጣጠር፣ የወራዊ የሰራተኞች ክፍያ ማስተዳደር፣ ራዕይን ከስራ ክንውን ጋር ማጣጣም፣ አላይመንት ቪዥን ዊዝ ኦፕሬሽን፣ አነስተኛ የግዢ ውሳኔዎችን መምራት ይላል። እንግዲህ እያንዳንዳቸውን አማራጮች ስንመለከታቸው መደበኛ የቢሮ ስራዎችን መቆጣጠር የማኔጅመንት ስራ ወይም የስራ አመራር ስራ ነው። ሌላው የወራዊ የሰራተኞች ክፍያ ማስተዳደርም ይህም የአንድ ዲፓርትመንት የስራ ኃላፊ የሚሰራው ስራ ነው። መርሃ ራዕይን ከስራ ክንውን ጋር ማጣጣም አላይመንት ቪዥን ኦፕሬሽን የሚለው እና ይሄ ስትራቴጂካሊ ቲንክ ማድረግ አለበት ሰው ይሄኛውን ከሌሎቹ አማራጭ ስናይ ስትራቴጂካሊ ወይም ስትራቴጂክ ሊደርሺፕ ሊያደርገው የሚችለው ተግባር ነው። ራዕይን ከስራ ክንውን ጋር ማጣጣም አላይመንት ቪዥን ዊዝ ኦፕሬሽን የሚለው የዚህኛው ጥያቄ መልስ ነው ማለት ነው። አነስተኛ የግዢ ውሳኔዎችን መምራትም የሚለው አይሆንም። ጥያቄ 2 አንድ ድርጅት አመታዊ እቅድ ከማውጣቱ በፊት ለምን የሁኔታዎች ትንተና ሲቹዌሽናል አናሊሲስ ማድረግ አለበት ወይ ለምን አስፈለገው የሚል ጥያቄ ነው። ይህን ጥያቄ 4 አማራጮች አሉት። የውስጥ ኦዲት መዝገቦችን ለማዘጋጀት፣ ወቅታዊ የአካባቢ ሁኔታዎችን ለመረዳት፣ አንደርስታንዲንግ ከረንት ኢንቫይሮንመንት ፋክተርስ፣ አመርሃ የሰራተኞችን የትምህርት ደረጃ ለመመዝገብ፣ የዕለት ተዕለት ጊዜ አጠቃቀምን ለመለካት ይላል። የዚህኛው ጥያቄ መልስ ወቅታዊ የአካባቢ ሁኔታዎችን ለመረዳት አንደርስታንዲንግ ከረንት ኢንቫይሮንመንታል ፋክተር የሚሉትን ለመረዳት የሚለው ትክክለኛ መልስ ነው ማለት ነው። ጥያቄ ቁጥር 3 በደንብ የተበየነ ስትራቴጂካዊ ግብ ስትራቴጂክ ጎል ዋና ባህሪው ምንድን ነው? ሊለኩ የሚችሉ ስትራቴጂያዊ ኢላማዎች መሆን፣ ቢንግ ሜዥረብል ስትራቴጂክ ታርጌት፣ ለቀላልነት ሲባል በየቀኑ መቀየር፣ የማጠናቀቂያ የጊዜ ገደብ አለመኖር እና ግልጽ ያልሆነ እና ሰፊ መሆን ይላል። እነኚህ በተለይም ስትራቴጂክ ጎል ስናስቀምጥ ስማርት መሆን መቻል አለባቸው ከሚለው ኮንሴፕት ጋር ነው የሚመጡት። ስማርት ማለት ሜዥረብል መሆን አለባቸው። ስማርት ማለት ስፔሲፊክ፣ ሜዥረብል፣ አቺቨብል፣ ሪሌቫንት እና ታይም ባውንድድ መሆን አለባቸው ከሚለው ሀሳብ ነው የመጡት። ይሄኛው የዚህኛው መልስ ምንድነው? ሊለኩ የሚችሉ ስትራቴጂ ኢላማዎች ሊኖሩት ይገባል። ቢንግ ሜዥረብል ስትራቴጂክ ታርጌት የሚለው መልስ ነው ማለት ነው። ጥያቄ ቁጥር 4 አንድ ስራ አስኪያጅ ውሳኔ ከመወሰኑ በፊት የቡድን አባላትን ሀሳብ የሚያበረታታ ከሆነ የየትኛው አመራር ዘይቤ ይጠቅም ነው? አምባገነን አመራር ዘይቤ፣ ስትሪክት አውቶክራቲክ፣ አካታች የዲሞክራሲ አመራር ዘይቤ፣ ኢንክሉሲቭ ዲሞክራቲክ፣ ጣልቃ የማይገባ የአመራር ዘይቤ፣ ፓሲቭ ፍሪ ሪጂን፣
ቢሮክራሲያዊ የአመራር ዘይቤ ፎርማል ቢሮክራቲክ የአመራር ዘይቤ ነው። ይሄ ምንድነው? አንድ ስራ አስኪያጅ ውሳኔ ከመስጠቱ በፊት የቡድን አባላት ሀሳብ የሚያበረታታ ከሆነ የቡድን አባላቶችን ሀሳብ የሚያበረታታ ከሆነ ይህ ምንድነው? ዲሞክራቲክ ወይ ደግሞ ለአካታች የዲሞክራቲክ የአመራር ዘይቤ የሚጠቀም አመራር ነው ብለን ልንል እንችላለን ማለት ነው። መልሱ ለ ነው። ጥያቄ ቁጥር 5 የአንድ ተቋም የውስጥ ባህል እና የሰራተኞች ባህሪ ዋና መሪ ድራይቭ ምንድን ነው? የአንድ ተቋም የውስጥ ባህል ያ ማለት የስራ ባህል ማለት ነው። የሰራተኞች ባህሪ ዋና መሪ ምንድን ነው? የጋራ እሴቶችና ደንቦች ሼር ቫልዩ ኤንድ ኖርምስ፣ ዘመናዊ ኮምፒውተር መሳሪያዎች መገኘት፣ የመንግስት የፋይናንስ ደንቦች፣ የዋናው መስሪያ ቤት የሚገኝበት ቦታ ነው ይላል። እንግዲህ ከአራቱ ምርጫዎች ውስጥ የአምስተኛው መልስ የሚሆነው ሀ የጋራ እሴቶችና ደንቦች ሼር ቫልዩ ኤንድ ኖርምስ የሚለው ይሆናል ማለት ነው። ጥያቄ ቁጥር 6 የረጅም ጊዜ መነሳሳት ሎንግ ተርም ሞቲቬሽን ለማዳበር በጣም ውጤታማ የሆነው የአመራር ዘይቤ የትኛው? ሎንግ ተርም ሞቲቬሽን ወይም ደግሞ የረጅም ጊዜ መነሳሳት ለማዳበር በጣም ውጤታማ የሆነው የአመራር ዘይቤ የትኛው? የስራ መመሪያዎችን በየቀኑ መቀየር፣ በሰራተኞች ላይ ጥብቅ ቅጣቶችን መተግበር፣ ለሰራተኞች ሙያዊ እውቅና መስጠት፣ ፕሮቫይዲንግ ፕሮፌሽናል ስታፍ ሪኮግኒሽን፣ ሁሉንም የውሳኔ አሰጣጥ ስልጣን በአንድ ማዕከል ማከማቸት ያሉ። ይሄ የረጅም ጊዜ መነሳሳት ወይም ሎንግ ተርም ሞቲቬሽን ሲባል ትክክለኛው መልስ የዚህ ለሰራተኞች ምንድነው? ሙያዊ እውቅና መስጠት ወይ ፕሮቫይድ ፕሮፌሽናል ስታፍ ሪኮግኒሽን። ይሄ ትክክለኛው መልስ ነው ማለት ነው። 7ኛ በትልቅ ድርጅታዊ ለውጥ ውስጥ በአመራር ዘንድ የሚገጥም በጣም የተለመደ ፈተና ምንድን ነው? በትልቅ ድርጅታዊ ለውጥ ወቅት በአመራር ዘንድ የሚገጥም በጣም የተለመደ ፈተና ምንድን ነው? አዲስ የቢሮ እቃዎችን መግዛት፣ የሰራተኞችን የለውጥ ተቃውሞ ማስተዳደር፣ ማኔጂንግ ኤምፕሎይ ቼንጂንግ ሬዚስታንስ፣ የኩባንያውን አርማ ሎጎ መቀየር፣ ዝርዝር የስራ መግለጫዎችን መጻፍ። በትልቅ ድርጅት ወቅት በአመራር ዘንድ የሚገጥም በጣም ስላለ እንጂ ሁሉም ሀፕን ሊያደርጉ ይችላሉ። ግን በጣም የተለመደው ምንድን ነው? ሬዚስታንስ ነው ማለት ነው። የሰራተኞች የለውጥ ተቃውሞ ማስተዳደር ማኔጂንግ ኤምፕሎይ ቼንጅ ሬዚስታንስ ነው። የዚህኛው መልስ ጥያቄ ቁጥር 7 መልሱ ምንድነው? ለ ነው ማለት ነው። 8ኛ በተለያዩ ስብጥር ዳይቨርስ ግሩፕ ውስጥ የቡድን ስራ ስኬታማ ሊሆን የሚችለው በምን አይነት ሁኔታ ውስጥ ነው? ግልጽ የሆነ የጋራ ግቦችን በማስቀመጥ establishing clear common goals፣ ሁሉም አባላት ተመሳሳይ ክህሎት እንዲኖራቸው በማድረግ፣ መሪዎች ስራቸውን ለብቻቸው ሲሰሩ፣ በአባላት መካከል ምንም አይነት አለመግባባት በማይኖርበት ጊዜ። በአባላት መካከል ምንም አይነት አለመግባባት በማይኖርበት ጊዜ። ከዚህኛው አማራጮች ውስጥ ስንመለከት ግልጽ የሆነ የጋራ ግቦች በማስቀመጥ establish clear common goals። ይሄ በቡድን ውስጥ ስራ ስኬታማ ከሚያስችሉት ዋነኛው ሁኔታዎች ሀ ግልጽ የሆነ የጋራ ግቦችን ማስቀመጥ ነው ማለት ነው። የዚህኛው መልስ ሀ ነው ማለት ነው። 9ኛ ድርጅቶች የባለ ብዙ ወገን ውጤት መለኪያ ባላንስ ስኮርካርድ ማዕቀፍ ለምን ይጠቀማሉ? ድርጅቶች የባለ ብዙ ወገን ውጤት መለኪያ ባላንስ ስኮርካርድ ማዕቀፍ ለምን ይጠቀማሉ? አመታዊ ፋይናንስ ትርፍን ለመመዝገብ አዎ ይመዘግባል። የዕለት ተዕለት የስራ ሰዓትን ለመቆጣጠር ይሄኛው ብዙ አይደለም። አጠቃላይ ቁሳዊ ሀብቶችን ለመገምገም ከፋይናንስ አንፃር ሊሆን ይችላል። አፈጻጸሙን ከተለያዩ አቅጣጫዎች ለመለካት ሜዠሪንግ ኦፍ መልቲፕል ፐርፎርማንስ ኦፍ ፐርስፔክቲቭ የሚለው የዚህ ጥያቄ ትክክለኛ መልስ ነው ማለት ነው። የባለ ብዙ ወገን መለኪያ የሚለው አፈጻጸሙን ከተለያየ አቅጣጫ ለመለካት የሚለው ትክክለኛው መልስ ነው።
ጥያቄ ቁጥር 10 ቁልፍ የአፈጻጸም አመላካች KPI ለምን አስፈላጊ ተደረገ ይወሰዳል? ለምን አስፈላጊ ተደርጎ ይወሰዳል? የሰራተኞች ትምህርት ብቃት ለመገምገም፣ የተወሰኑ ስትራቴጂ ግስጋሴዎችን ወይ ፐርፎርማንሶችን ለመለካት፣ ሜዠሪንግ ስፔሲፊክ ስትራቴጂ ፕሮግረስ፣ ዝርዝር የመሳሪያ ዝርዝሮችን ለመያዝ፣ መደበኛ የአመራር ስልጣንን ለመጨመር እያለ እንግዲህ ከነኚህ ውስጥ KPI የሚያስፈልገው የተወሰኑ ስትራቴጂ ግስጋሴዎችን ለመለካት ወይ ደግሞ ስትራቴጂክ መለኪያዎችን ፐርፎርማንስ ሜዠር ለማድረግ ነው ማለት ነው። የዚህኛው መልስ ለነው ማለት ነው። በአመራር ውስጥ የማሰልጠን ኮቺንግ ተግባር እንዴት ይገለጻል? በድጋፍ አማካኝነት አቅምን ማሳደግ፣ ዲቨሎፒንግ ኦፍ ፖቴንሻል ስሩ ሰፖርቲንግ፣ እያንዳንዱ የስራ ዝርዝር መቆጣጠር፣ መደበኛ የጽሁፍ ማስጠንቀቂያዎችን መስጠት፣ ሁሉም አስተዳደር መመሪያዎችን መቀበል እና መያዝ ይላል። ኮቺንግ ማለት በድጋፍ አማካኝነት አቅምን ማሳደግ በጣም ክሎዝ የሆነ ድጋፍ ነው የሚደረግለት ሰርቶ በማሳየት ማለት ነው። በድጋፍ አማካኝነት አቅምን ማሳደግ ነው። የዚህኛው መልስ ሀ በድጋፍ አማካኝነት አቅምን በማሳደግ ዲቨሎፒንግ ፖቴንሻል ስሩ ሰፖርቲንግ የሚለው ትክክለኛው መልስ ነው ማለት ነው። ጥያቄ ቁጥር 12 ውጤቱ ከታቀደው እቅድ ጋር በእጅጉ ቢለያይ አንድ መሪ ምን አይነት እርምጃ መውሰድ አለበት? ፐርፎርማንሱ ዲዛይር ካደረግነው እቅድ ጋር ቢለያይ መሪ ምን ሊያደርግ ይችላል? ፕሮጀክቱ እስኪወድቅ መጠበቅ፣ አስቸኳይ የማስተካከያ እርምጃዎችን መተግበር፣ ኢምፕሊሜንቲንግ ኦፍ ኢሚዲየት ኮሬክቲቭ አክሽን፣ የመጨረሻ የኦዲት ሪፖርት ማቅረብ፣ የግል ሰራተኛ ቅሬታዎችን መግለጽ ይላል። የተጠበቀው እቅድና የተገኘው ውጤት ተመሳሳይ ካልሆነ ምንድነው ማስተካከያ እርምጃዎችን መውሰድ ያስፈልጋል። ስለዚህኛው መልስ ለአስቸኳይ የማስተካከያ እርምጃዎችን መተግበር ወይ ኢምፕሊሜንቲንግ ኦፍ ኢሚዲየት ኮሬክቲቭ አክሽን የሚለው ትክክለኛ መልስ ነው ማለት ነው። ጥያቄ ቁጥር 13 ምክንያታዊ የውሳኔ አሰጣጥ ራሽናል ዲሲሽን ሜኪንግ ምን ይጠቅማል ወይ ደግሞ ለምን ይጠቅማል የሚል ይስተካከል። በግል ስሜት ላይ መተማመን፣ ለመረጃዎች የሌለ ፈጣን ምርጫ ማድረግ፣ ዝቅተኛ ወጪ ያለውን አማራጭ ብቻ መምረጥ፣ መረጃና አመክንዮ መተንተን አናላይዝ ዳታ ኤንድ ሎጂክ የሚለው ይሆናል ማለት ነው። ምክንያታዊ ስንሆን ምንድነው መረጃና ምክንያቶችን መተንተን ያስፈልጋል ማለት ነው። ስለዚህ የዚህኛው መልስ ነው ማለት ነው። ጥያቄ ቁጥር 14 ስልጣን በውክልና መስጠት ዲሊጌሽን ኦፍ አውቶሪቲ መሪን በምን መልኩ ይረዳል? መሪው ያለበትን ሁሉንም ኃላፊነት በማስወገድ በስትራቴጂ ጉዳዮች ላይ ትኩረት እንዲያደርግ በማገዝ፣ ፎከሲንግ ኦፍ ስትራቴጂክ ኢሹ ሰራተኞችን ለመቅጣት እድሎችን በመፈለግ፣ አጠቃላይ የስራ ሰዓትን በመቀነስ ይላል። ዴሊጌሽን የሚጠቅመው በዋናነት ምንድነው? በስትራቴጂ ጉዳዮች ላይ ትኩረት እንዲያደርግ ያግዘዋል። ማን? መሪውን። ዝም ብሎ ሩትን የሆኑ ወይ ደግሞ እነኚህ ዴይሊ የምንሰራቸው ስራዎች ዴይሊ ሩትን የሚባሉ ስራዎች ከዛ ወጥቶ ስትራቴጂካዊ የሆኑ ጉዳዮች ላይ እንዲያተኩር ያግዘዋል። ስለዚህኛው ጥያቄ ትክክለኛው መልስ ነው ማለት ነው። ጥያቄ ቁጥር 15 የጥቅም ግጭት ኮንፍሊክት ኦፍ ኢንተረስት ሁኔታ አብዛኛውን ጊዜ መቼ ይከሰታል? የበጀት እጥረት ችግር ሲኖር፣ የግልና ሙያ ጉዳዮች ሲጋጩ፣ በቴክኒክ ስራ ጉዳይ ላይ አለመግባባት ሲፈጠር፣ ተመሳሳይነት የትምህርት ደረጃ ሲኖር። የበጀት እጥረት ችግሮች ሲኖሩ ይሄ አይደለም። የግል እና ሙያዊ ጉዳዮች ሲጋጩ፣ የግል ፐርሰናል እና ሙያዊ ጉዳዮች ሲጋጩ ፐርሰናል ኢንተረስት ሀፐን ያደርጋል ወይ ደግሞ የጥቅም ግጭት ይፈጠራል ማለት ነው። የዚህኛው መልስ ነው ማለት ነው። ጥያቄ ቁጥር 15 ተደግሞ ይቅርታ ተከታዮቻችን። ጥያቄ ቁጥር 16
ዳካር ይላል። ዳካር ሞዴል የዳካር ሞዴል የመጀመሪያ ደረጃ ትኩረቱ ምንድን ነው? ይህ አዳዲስ ከሚመጡ ለውጦች ጋር ተያይዞ የግንዛቤ የማስፈጠር የምንፈጥርበት ሞዴል ነው እና ዳካር ሞዴል የመጀመሪያ ደረጃ ትኩረቱ ምንድን ነው? መጀመሪያ ኤ ሪፕሬዘንት የሚያደርገው ምንን ነው? ኤ ሪፕሬዘንት የሚያደርገው ምንድን ነው? ለአስፈላጊ ግንዛቤ መፍጠር፣ የቴክኒክ ስራ እውቀትን ማዳበር ነው። የረጅም ጊዜ ዘላቂ ለውጦችን ማጠናከር፣ የግለሰብ አፈጻጸምን ችሎቶችን መለካት ነው። መጀመሪያ ኤ ስለ አስፈላጊነቱ ግንዛቤ መፍጠር፣ ክሬቲቭ አዌርነስ ኦፍ ነሰሪ ነው። ነሴሲቲ ስለ ጉዳዩ ስለ ለውጡ አስፈላጊውን ግንዛቤ መፍጠር ያስፈልጋል። መጀመሪያ የዳካር ሞዴል የመጀመሪያ ደረጃ ኤ ሪፕሬዘንት የሚያደርገው ክሬቲቭ አዌርነስ ነው ማለት ነው። ጥያቄ ቁጥር 17 አፈጻጸም ከምርጥ የኢንዱስትሪ ደረጃዎች ጋር ማወዳደር ምን ይባላል? አፈጻጸም ከምርጥ የኢንዱስትሪ ደረጃዎች ጋር ማወዳደር ምን ይባላል? ያለውን አፈጻጸም ብቻ ማወዳደር፣ የሰራተኞችን የስራ ሰዓት ማወዳደር፣ የአካባቢና የውጭ ሀገር ደንቦችን ማወዳደር፣ ከኢንዱስትሪ ደረጃዎች ጋር ማወዳደር፣ ኮምፔር አገንስት ኢንዱስትሪ ስታንዳርድ ቤንችማርክ። ከአፈጻጸም ከምርጥ የኢንዱስትሪ ደረጃዎች እንግዲህ በዓለም ላይ ካሉ ምርጥ ኢንዱስትሪ ደረጃዎች ወይ ደግሞ በእኛ ዘርፍ ተቋማችን ዘርፍ ባለንበት ዘርፍ ምርጥ ከኢንዱስትሪ ደረጃዎች ሲኛል ጀስት ቤንች ማርክ ነው። ኮምፔር አጌንስት ኢንዱስትሪ ስታንዳርድስ ኦር ቤንች ማርክ ከኢንዱስትሪ ደረጃዎች ጋር ማወዳደር ማለት ነው። እዚህኛው መልስ ሀመር ማነው ቅርታ መ ነው ማለት ነው። ጥያቄ ቁጥር 18 እና የመጨረሻው አካውንታቢሊቲ ለህዝብ መሪ ምን ማለት ነው? አካውንታቢሊቲ ለህዝብ መሪ ምን ማለት ነው? ተጠያቂነት ማለት ነው። ሌሎች የክፍል ሰራተኞችን መውቀስ፣ ለውጤት ኃላፊነቱን መውሰድ፣ taking responsibility for outcome and for outcomes፣ መመሪያዎችን ለግል ጥቅም ማዋል፣ ችግሮችን ከአስተዳደር መደበቅ ነው። የዚህኛው አካውንታቢሊቲ ማለት ለውጤቶች ኃላፊነት መውሰድ፣ ያ ማለት ለእያንዳንዱ አውትፑት ጥሩ ከሆነ ኃላፊነቱን የሚወስደው እሱ ነው። ፕላስ እንደገና ደግሞ በአፈጻጸም ደረጃ ችግር ካለ ኃላፊነቱን የሚወስድ እሱ ነው። የዚህኛው መልስ ለ ነው ማለት ነው። ኦኬ የዛሬ ይዤላችሁ የመጣሁት እንግዲህ 18 ጥያቄዎች ናቸው። ወደፊት በዚህ ዙሪያ ሰፋ አድርገን ጥያቄዎችን ይዤ ለመምጣት እሞክራለሁኝ። በተለይም ለመለማመጃ የሚሆኑ እንደዚህ አይነት ጥያቄዎች ለማዘጋጀት ወደዚህ ይዤ እመጣለሁ። እናንተም ላይክ፣ ኮሜንት፣ ሼር አድርጉልኝ። እንግዲህ ያው እየሞከርን አይደል? እኔም እየሞከርኩ ነውና አበረታቱኝ። እስካሁን ከኔ ጋር ከቆያችሁ ይህ ጥያቄ ይጠቅማችኋል። በእርግጠኝነት ትለማመዱበታላችሁ። የሆነ ነገር እንድታዩ ይረዳችኋል ብዬ አስባለሁኝ። ስለነበረን ነገር እያመሰገንኩ ፕሊዝ ሰብስክራይብ፣ ላይክ፣ ሼር እና ኮሜንት አድርጉ። ጓደኞቻችሁንም አስደርጉ። ለዛሬ ያለኝ ነገር እዚህ ላይ በቃል። አመሰግናለሁ።